የእነሱ አይደለም የኔ። መለኮትንና ፍጡርን እኩል አድርጌ ማምጣቴ ስህተት ነው እያለ ማምራት። ለምን አንተ ስለዚህ የኔ ስህተት ነው። ስህተቴን ነው ያስተካከልኩት። ለምሳሌ አንተን ልጠይቅ፣ እንደምን አደርግ? እግዚአብሔር ይመስገን። ታንኪዩ። እንደምን ዋልክ? እግዚአብሔር ይመስገን። እንደምን አመሽ? እግዚአብሔር ይመስገን። ይሲ መለኮትን ለብቻው አመሰግንክልኝ። አወዝ ሮንግ። እኔ ግን የአራዳ ቅመም ቀምሜበት የእግዚአብሔርን ክብር ከፍጡር ጋር ገባውለት። ሰው ደግሞ ትሬንዱን ወደደው። እወዝ ማመስታይ የእኔ ስህተት። ስለዚህ እኔ ስህተት እንዲያረምኩት ማርያምን ማመስገን ስህተት ነው ነው የምትለው? ከመለኮት ጋር አንድ ላይ ምስጋናማ ብጽዕት ይሉኛል አለች እመቤታችን። ብጽዕት ይሉኛል፣ ትውልድ ሁሉ ያመሰግኑኛል፣ ብጽዕት ይሉኛል አለች። ገባ? ብጽዕት ማለት ማመስገን እሷ ስላገኘን ሁሉም አመስጋኝ ነው። እሷም ብቻ አይደለም ማመስገን ነው። እና ታመሰግናለህ፣ ማመስገን አለብህ። ምን ችግር አለ? ጴጥሮስንም ታመሰግነዋለህ። መጽሐፍ ቅዱስ እነ ሙሴንም እነ ዳዊት እናመሰግን የለ እንዴ? ስለዚህ እና ማርያምን ማመስገን እንደ ወንጀል አይተው ለምን ታመሰግናለህ የሚሉ ለምንድን ነው? ኖ እኔ አመሰግናለሁ። ቅድስት ድንግል ማርያም ልጇን ስለሰጠችን አመሰግናለሁ። በደንብ ነው የማመሰግነው። ሌሎች የእናትና ልጁ የሚለው በአንተ ድምፅ ያምራል። በዛ ላይ ደግሞ አይቻልማ፣ መለኮት ነው። አሁን እኮ ተግባባል። አንተ ክርስቶስ እንዴት ሰፍኖብህ ነው እንደ ላይ መንፈስ ቅዱስ አሁንማ መንፈስ የክርስቶስ መንፈስ ነው ያለ መንፈስ ቅዱስ ላይ ሰፈነ። በቃ መጣ ወደ አንተ። እኔ እንደ ማንም ጋ ይመጣል። ጌታ ምን ይሳለዋል? ማናቸው አሁን ወደ አንተ ነው የምልህ፣ ወደ አንተ ነው። እኔ ጋማ ከድሮም አለ አሁንም አለ አብሮ አንተ ጋር የመጣው ምን ይለይ መሰለህ? መኖርና አለመኖር መጀመሪያ አንደበታችንም ስራችንም ይለያል ይላል መጽሐፍ ቅዱስ። ይለያል። የሚለይ ምንድን ነው? በፊት ታረጋቸው የነበረ ነገሮች ይቀየራል። ወደ ስህተት መንገድ የሚመሩ ነገሮችን በሙሉ ትተውና ወደ ቅድስና የሚመሩ መንገዶችን ማድረግ ትጀምራል። ለምሳሌ እንዳለው የራስ ስላስ ንጉሥ ነው። ገባ? ንጉሠ ላስላስ ገባ? ያው ያኛው ንጉሠ ላስላስ ሳይሆን ፓስተርዬ እየተባልኩ ነው አይደለም። ግን የተሻለ ያው ጉሮሮ ይደርቃልና ማለስለስ አለን። ጥሩ ነው። ሁለት ይፈቀዳል ብራዘር። ጥሩ ነው። እነዚህ እንትናት ግን እኔ የሆነ የአንድ ነገር እንደ ወንድ የፈለግከውን የመሆን መብት አለ ምናምን። ግን የሌሎቹ ላይ ገብተህ አሁን ለምሳሌ ሌሎቹ በመቃወም ጽድቅ ይመጣል ብለህ ታስባለህ? ነው በመቃወም ማለት ነው። በፍቅር በመስበክ ይመጣል። በፍቅር መስበክ ካለበት ስለ ክርስቶስ ተምረህ ስበክ። ፈልግ። አሁን ለምሳሌ ስለ ክርስቶስ ብቻ ሳይሆን ስለ ማርያም እኔ መስበክ ይችላል። መጽሐፍ ቅዱስ መጽሐፍ ቅዱስ ምን እንደሚል ስለ ቅድስት ድንግል ማርያም፣ ስለ ጳውሎስ ወንድሜ፣ ስለ ሌሎቹ የመናገር መጽሐፍ ቅዱሳዊ የሆነነት ማንም መብት አለው። ለምን አልክ ማለት አይቻልም። ቢካዝ መጽሐፍ ቅዱሱ ለሁሉም ስለተሰጠ። ለምን አሁን ዲፌንሲቭ የሚሆነው በብዛት ካየ ቁርአንም ላይ ማርያም አለች። ያው ሙስሊሞች መጥተው አይሉብህ በእንትን ስትሄድ አይሉብህ። ገባ? ማርያም አለች። ነቢያቸውን ከተናገርክ ፕሮቴስታንት ማርያም አለች። ስለ ማርያም ስታወራ መጥቶ እንኳ የሚልብህ የለም። ልክ ስለ ማርያም ስታወራ ግን የተሳሳተ መስሎ የሚሰማቸው ነው። በብዛት የሚለው ኦርቶዶክስ ሆኖ ተገኘ። ዋይ ማርያም የመጣቸው ለሁሉ ናት። አንድ ጥያቄ ግን ልጠይቅህ። ለምሳሌ አሁን እኔ ፕሮቴስታንት ጓደኞች አሉ። አሁን እንትና ላምባዲና ታውቀዋለህ መቼስ? ጓደኛዬ ነው። እዚህ እኔ ቤት ብዙ ጊዜ መጥቷል ምናምን። አብረን እዚች ቤት ውስጥ ብለን ብዙ ጊዜ ተጫውተናል ምናምን እናወራለን። ገባ? ከድሮም እሷ ፕሮቴስታንት ነች። አከብርለታለሁ። ገባ? ግን አሁን ምንድን ነው መሰለህ፣ እኔ እሱን አልቃወም፣ የእሱን አይደለም የምቃወም።
መምጣት ካለበት እኔ ትክክል ነኝ ብዬ ካሰብኩ ስለ ራሴ ነው የሆነ አሁን ትክክል ነኝ ብለህ ካሰብክ የሌላውን ተዋቸው፣ የፈለጉትን ይበሉ። ስለ አንተ ትክክል መሆንህን ብቻ ታስረዳ። እንዴት ነው? ምን ይመስላል? በጣም ያልኩ ግን መጥተው ሲጠይቁ ተመልሳል። መጥተው ይጠይቋል። ሲጠይቁ ተዘግባለህ። አባቴ ደስ ብሎኝ ነው መዘግበው። ከስር መጥተው አንተ ማለት እንዲህ ነህ ሲሉ እኔ ማለት ማነኝ ብዬ ባረገዋለሁ። አባቴ ካላሉኝማ እኔ ሳመሰግን ሙሉ ደስ ብሎኝ መዝሙር ነው የምታይ። በመዝሙር ግን እንትን ነው ሳመሰግን ላስ ሊያረጉኝ ሲሉ አወጣል። ይለቅፈዋል። ሲለቅፉ ደግሞ ማስረጃ አምጥተህ በጠረባ ግን አንድ ፔንቴ ስለ ኦርቶዶክስ ካላወራ ሰውን መስበክ አይችልም። ምክንያቱም ብዙ ቦታ ስናያቸው ኦርቶዶክስም ስለ ሙስሊምን ቤት ግባ። ለምን መሰለህ? ትዝም አይላቸውም። ሚዲያው ላይ ነው የምትይው? አዎ ሚዲያው ላይ ካለ እያንዳንዱ በሙስሊም ቤት ግባ፣ ኦርቶዶክስ እና ፔንቴን ይተቻል። ኦርቶዶክሱ ጋር ግባ፣ ፔንቴን እና ፔንቴን ዩዥዋሊ ይተቻል። ፔንቴ ደግሞ ኦርቶዶክስን ይተቻል። ሙስሊም የሚተቸው ሁለቱንም። እንዲያውም ሙስሊም አድቫንቴጅ አለ፣ ሁለት ነው የሚልስ ሁለት ለአንድ ነው የሚያጫውት። ነው የሚልሰው ፔንቴውንም አይምርም ኦርቶዶክስንም አይምርም። ኦርቶዶክስና በብዛት ፕሮቴስታንት፣ ኦርቶዶክስና ፕሮቴስታንት ነው። እግዚአብሔር ይመስገን መጥፎ ነገር አልደረሰም። እግዚአብሔር የተመሰገነ። በኦርቶዶክስና በፔንቴ መተቻቸት አለ፣ አስተያየት የሚሰጥ አለ ምናምን፣ ምንም ሌላ የከረረ መጥፎ ነገር አልደረሰም። ክብሩ ይስፋ። ግን በሙስሊሙ ከርግ ሸክ ጀዴ አለ፣ ይላስላል። እንዲህ ተደርጎ ተፋይቶ ነው የሚመጣው። አርገው ነው የሚመጡት። ጥላው ነው የሚለው። ስለዚህ እነሱ አትባል። ጆከር እየተቀየመ ነው እንደዚህ ስትል ከታች እያየ ብራዘር ነው። ኧረ እንደ ብሩ መጽሐፍ ቅዱስ አለው። ተቀልዳለን። ጆከርማ ፓስተር ነው። ስማ ዮኒ፣ እኔ አንድ ነገር ልንገርህ። እንትን አስገባው እስኪ አስገባው። የታል? ከታች አለው። አንተ ጋር ሰላም ናቸው? አረ አልፎ አልፎ ከየት ነው? ሰላም ናችሁ? ከእሱ ጋር ብዙ አንተ ጋር ሰላም ናለ? ትረጋገጣላችሁ። ከጆራም ጋር ነው እኔና ጆከር ጆካማ እንዲያውም እሱ ነው የሚመልስልህ አብዛኛውን ጥያቄ። እኔ እንዲያውም ጨርሻለሁ መልሱ። እኔ እንዲያውም ጨርሻለሁ። ጆከር ነው የሚመልስልህ ከዚህ በኋላ። ማኝ እዚህ በቃ ሰውን ስባ አስገባ። ባጠቀጠባቀው ደህና አድርገህ ወደኛ አንተን የምጠምቅልኝ አንተን እሱን የምጠምቅ በጌታ መሆን አለበት። አየሁ ኬፑ ጋር ያምርበታል። እውነት እሱንማ መጥመቅ አለብህ ጆካ። የመጀመሪያው አሳይመንት የሚሰጥ የሚቀር የለም ነብል ማኛው የሚቀር የለም ከጌታ የሚቀር ሁሉንም በእጃችን ነው የምናደርገው። ትክክል ሰምተሃል። ግን ይባርኩን እነሱ ያብስም ይባር ማኛው ችግር ትላንትና እኔ እና እሱ ለሁለት ዮዳብን እየረገጥነው ነበር። ምናልባት ምናልኩ ደግሞ እሱ ግን ሰው ማኛው ታውቃለህ። ለእኔ እኮ መዝናኛ እኮ ነው። እዮደብ ሳይወጣለትም እሱ ሰው ግን ምንድን ነው? ኧረ ተው። እኔ አንድ ነገር ልንገርህ፣ እንደዚህ የሴት ልጅ መንፈስ ያለበት ሰው እኔ አንዴ ዮኒ፣ እኔ ምናልባት አንተ የሆነ ነገር ለክፈው ይሁን ጸልየህበት ይሁን አላውቅም። ከድሮ ፌመስ ሊሆን ያልቻለ አይኔ በእውነት ከልቡ ጸሎት ማድረግ አለበት። እውነት ለመናገር በየትኛውም እምነት ግን ይሆን እውነት ጸሎት ምናልባት ይሳካለት ይችላል። ጊዜያዊ ወዳጅ እኔ የሆነ ቀን የሆነ ነገር ሲናገር ሰምቻለሁ። ጃፒ አብረው የሆነ ስራ አልኮበት
እውነት ተፈቅዷል። ነገር አትፈልም ጆክ አሁን አስከሳ አልጋ ላይ ተኝተህ የኔን ድምፅ እኮ ነው የምታዳምጠው ያለው ነገር አለ። የሆነ ጊዜ ማንን ሚስቱ ጆካ ሌላ ነገር አውራ በጋ ብላ የድሮ ነው እኔ የለውበት ደረጃ ያለህ እኮ ነው። በፊት የዛኛውን ዓለም ነው የአሁኑን አይደለም። ጆካ ራሱ በእውነት ነው በጣም ካልደረሱበት ትዝም አይሉትም። በእውነት ታዝቤያለሁ። እግዚአብሔር ምስክር ምንም እንትን አይደል እንዴ ሳር እያለሽ ነይ የሚጣመጣቸው እንትን እያለ በእርኩስ መንፈስ እያለ ዮኒ ማለት ነው። በእርኩስ መንፈስ እያለ የተናገራቸው ነገሮች አንድ መሬት ላይ ጠብ አይሉም። እስቲ ተቀበለ ጃፒ ራሱ አየሁ አይደል ተሸከመ። የምር ተቀብያለሁ እኔ ራሱ እንዴ ያማል እንዴ ሚታይም ቴናተር እንዴት ነህ? ሰላም ነው? ደህና ነህ ወይ? አለን ሁሉ አሸወይ ነው አለው። እግዚአብሔር ይመስገን። እየተማማራችሁ ነው ከጃፒ ጋር? ደስ ይላል። ጆካማ ትንሽ ፓስተር እኮ ነው። ትንሽ ከባድ ቢጫ ነውናል። ጆካ ከባድ ማግኘቲ ባለፈው መጀመሪያ እኔ ላይ ኮሮትፍ ያለብኝ ታውቂያለሽ። አንድ የሰራበት ጆካ ላይ ነው መጀመሪያ። ከአንዳንድ መጥቼ አንጀቴን በላይ ታውቂያለሽ። ከዚህ በኋላ በጌታ ነኝ። ቆይማ ጆካ እንዴ ማግኘቲ ባለፈው ለሊቢያኖች ገብተን ስንሰበስብ የተራ ነው እና የተራ ብር የሰጠ ልጅ ፎሎ አረግሃለሁ ብለው ነበር እና ልኮ ለእኔ ሪሲት ላከልኝ እና ኤላ የሚለውን አካውንት ፎሎ አድርገ አንድ ቁጥር ጻፍልኝ። ማን የሚባል ኤላ ጆካ የኔ ፎሎ ማድረግ ምን ያህል ጥቅም እንዳለው አያል። አንድ ቁጥር ጻፍልኝ። ስንት ብር ሰጥቶ ነው አንተ ፎሎ እንድታደረገው? ይህ ደግሞ ሚዩት ነው የማረጋችሁ። ኤላ አስገባው። ኮፍያ ያደረገ አንተ ክብር ያለው ሰው ነው ማለት ነው። አስገባው። በጣም ያራዳ ልጅ ነው። አረ ስመት አባቴ አሰመጥኩት። ያው አዱ ገነት አስገቡለት። እንዲያው ኤላን አግባ አስገቢው። ምን አባሽ አለሽ አይደል? አለኝ እኮ ባለስልጣን እኮ ነኝ ለካ። በእኛ ውስጥ ካልሆነች ማኝዚ ስልጣን አለ። በእኛ በፊት እኮ ብርጅስቶን ስትሻር ሚጥሚጣ እኮ መሰረት ብላ የላነኝ ብላ እንዳልጻፈችም ኤላ ሰላም ብለናል። ወልካም ይሁንዬ ሰላም ነው። በጣም ነው የምናከብር። ኖሪልኛ ባይ ወገን ስለረዳ በጣም አድርጌ አመሰግናለሁ። በእውነት እግዚአብሔር ቤተሰቦቼንም አንተንም ይጠብቃል። በወጣ ይተካ። ከኢትዮጵያ ነው ካዱ ገነት ራሽ አሜን ሃሌሉያ። በእውነት እድሜ ጤና ሁሉ ነገር ይስጥ። ብሮዬ ዮኒዬ ያው የመጨረሻ ተራችንን ነው የረዳ ነው። ዛሬ አባሩናል መንግስት እንዳሰሩ ብሎን። ኧረ ተው እንዳለ ተራ አስከባሪ እንዳለ አይ ኖርማሊ ያው የት ነው ተራ የምትሰሩት? የለም እግዚአብሔር ያዘጋጃል። ሌላ አባት ለእናንተ ያስበው ሌላ ነው። አምላክ አለ። ትንሽ ታገሱን፣ ችግር የለም። ስራ ትሰጣቸዋል። ይመጣል። እግዚአብሔር አለ። አይ ገብቷል። መቼም እሱ የከፈተውን ጉሮሮ ሳይዘጋ ይሆን እና በጣም ያሳዝናል። እንደዚህ አይነት ነገሮች መፈጠሩ አይነፋም። እውነት ለመሆን ድምፅ እንድትሆነን እኮ ነው እንደዚህ የተናገረው። ተራችን ተቀምጧል። ጃፒ በዕብራይስጥኛ ነው እንደ የምናወራው እኔ እናንተ
አይ ተደብቆ ሲያወራ ጥሩ ጥሩ ነገር እዚህ ምሽት ላይ ከሆነ መሰላችሁ አሁን እኔ መንግስት ማድረግ የነበረበት ለእናንተ ሌላ ስራ አመቻችቶ ሌላ ስራ አድርጎ ቢቀይራችሁ ችግር የለም። ገብተዋል። ሌላ ስራ ተመቻችቶላችሁ ሌላ ስራ አስይዞችሁ ተራውን ለሌላ ሰጠናል ብል ችግር የለብኝ። እናንተም ስራ አግኝታችኋል፣ ሌላው ሆኗል። ግን ምንም ነገር ሳይዘጋጅ የእናንተን ማስነሳት ይሄ ትክክል አይደለም። ምንም ነገር ምንም ያሉን ነገር የለም። በቃ መጡ። ጠዋት የሆነ ፖሊስ ምናምን መጣ፣ ማንም እንዳይሰራ ምናምን ተደረገ። ተነሱ ተባለ። ሄደ። ይህም አይነፋም አባቴ። ገጭ ሲፈጠር የተጫኑት ተጫኑ። የሆነ ቤተሰብ አስተዳዳሪ ምናምን ተቀየሰ። ኧረ በእናትህ ይህማ ደስ አይልም። ይህን ነገር እኛ ድምፅ እንሆና እውነቱ አዲስ አበባ ነው። ሸገር ነው። ታክሲ ተራ አዲስ አበባ ነው። ለረጅም ዘመን የነበረ ነው ታክሲ ተራ። በነገራችን ላይ አሁን የመጣ ነገር እና እኔ ራሴ ተራ አለኝ እኮ የሆነ ሰፈሬ ላይ። አንተማ እንዴት አይኖርህም? በዚህ ድምፅ ነው እግዚአብሔርን አለኝ አለኝ። አሁን እየበላበት ነው። አሁን እስኪ ይጠይቃል ነገ ጃፒሻ ለዚህማ ድምፅ እንሆናለን። አባ ተራዊ ምንድን ነው? ኧረ ኖርማል የታክሲ ነው። የምንድን ነው ተራ የምትለው? የታክሲ ተራ ነው። ሌላ በዚህ ድምፁ ምን ሊኖረው ነው? ይሄ ወርሮ ዮኒ ጃፒ ግን እንደተማረ ታውቃለህ? ግን ወንበር አይስበር የተማረ ጃፒን የምታወራለህ አንቺ ምንድን ነው? እንደዚህ አይስዌር ተምሯል። ዮኒ ማርያምን ተምሯል። እኔ ነመኔ ጀርመን ያ ጀርመን ወንበር ከራሴ ተመርቷል። ናይ 3 ዓመት ተምሯል። ሌላ 3 ዓመት 4 ዓመት እውነት አምኑኝ ከምሬን ነው። እኔ ልሙት ፖይንት አይደለም። አሁን ብራዘር እኔ የምር ወንድማችን ድምፅ መሆን አለብን። እኔም ሰፈሬ ላይ ተራ አለኝ። ተራይን ለፍሬንዶች እየሰሩ ነው፣ እየጠቀሙበት ነው። እንደዚህ አልሰማውም ነበር። አይ ድምፅማ እንሆናለን። እንደዚህ አይነት ነገር ጃፒ እስከ ትንሽ ወራት ድምፅ ናቸው። ከዛ እኛ እናስተካክልላቸዋል አላለ። እውነቱ ነው። የሚያጣሉ እነዚህ ወዲያ እየመጡ ነው። በጸሎት በጸሎት በደንብ አድርጎ ጃፒሻ አንድ እግሯን የገባው አንዷ እዛ ነዋል። አንድ እግሯ መጥቷል እየጎተተ አንድ ቅር ነው። ነገ ጠቅልለው ይመጣሉ። እንደምንም ብለን አሁን ምንድነው መሰላችሁ ዮኒ ገና እኛም መዳለረኛ ይገርማል። ዮኒ አንተ ቁም ነገረኛ ነህ። ማለት የሆነ ወገን ናቸው። ቤተሰብ አስተዳዳሪ እዚህ ነገር ዝም አለ። እውነት ለመናገር ወገን አይደል? መንፈስን አስተካክል። ከመንፈስ ቅዱስ ጋር አውርተህ ድምፅ ንግግሩ ከመንፈስ ቅዱስ ጋር ይህ ተጠምቋል። ይህ ሰው ዝም ብላችኋል። በአንዴ እኮ ቃላቶቹ ጋር ተመረጡ እና ኤላዬ እና ድምፅ እንሆናለን። በርቱልን። በተለይ የተሰራ ቪዲዮ ካሉ ላኩልኝ፣ በሚታ በኩል ላኩልኝና እሱንም ፖስቼ እንትን እላለሁ። በምንችለው ነገር እናግዛለን። እሺ አባ አያሳስብም። ግን አሁን አንገቱን የደፋ የሀገር ወጠጤ ያለ የሀገር የሆነ ብዙ ነገር ያሳለፈ ሰው አለ። እሱ እኮ ነው የማይነፋው። ገብቶታል። አሁን ነገ ተመልሶ ደግሞ ድጋሚ የሰው አንገት ላይ ከሚንጠለጠል እሱ እኮ ነው የሚደብረው። አንዳንዱ ያልገባው ነገር ምንድን ነው? ያልሆነ ነገር ላይ ዝም ብሎ ሰዎችን በስርዓት የሚሰሩትን ነገር እያበላሹ እኔ ገባበታለሁ ብሎ ባልሆነ ነገር ማድረግ ነገ ዋጋ ያስከፍላል።
ስለዚህ በተለይ ከተማ ልጅ ከሆናችሁ እንደዚህ አይነት ነገር አይነም። አሁን በእኛ አካባቢ ዮኒ ምን አለ መሰለሽ ራስ ወደ 22 ሰው ግን አሁን መንግስት ለ8 ሰው ነው የሰጠው። ግማሹን የተቀነሰበት ምክንያት ምንም አይዘግቧቸውም። ይሄንስ ከገበያ ስምንቱን ለማን ሰጠው? ኤላ የት አካባቢ ነህ አንተ? እኔ ወደ ኮልፌ አጠናጠራ ወይስ ልኳንዳ? ጌታ አካባቢ። ኦኬ ላይ ነሻው ጌታ። አዎ አይ እኔ አሁን ሆነ ቸግሮን ምናምን አይደለም፣ ግን ከኛ የባሱ ቤተሰብ አስተዳዳሪ የሆኑ ብዙ ትላልቅ ሰዎች ምናምን አሉ። እሱን ነው የምልሽ አባቴ ገብቷል። ዝም ብሎ መሸኘት እነሱ ናቸው። ሌላ ስራ ምናምን ይኖረናል። ትልልቅ ከሆኑ ቤተሰብ ከአስተዳዳሪ ከሆኑ ከባድ ቤተሰብ አስተዳዳሪ የሆኑ ሰዎች አሁን ምን ይሆናል? ድጋሚ ከወንጀል ነፃ ሆኖ አንገታቸው ደብቶ ምናምን በዚህ የሆነ የቤት ኪራይ ምናምን ነገር ከፍተው እያሉ ብዙ አሉ። ኧረ የሆነ ጀለስ ታስፈልጋላችሁ ተው ምናምን ነገር አለ። እንደዚህ አይነት ጭውውት እዚህ ውስጥ ከሰማች የሆነ ነገር እንዳይልሻል እኛ እናውረው ትቀበላለህ አትቀበል? ምን ልቀበል? የለም ዘመቻ ወጥተናል። ዘመቻማ ያስፈልጋል። ግድ ነው። ቤታችን ግን አላየሁም። ቤቱ ላይ መዝሙር ነው የሚፖስት ሪፖስት እያደረኩ ነው። ወድጄዋለሁ። አሪፍ መንፈስ ለእግዚአብሔር መስማት እኮ አሪፍ ነገር ነው እንዴ። ጃፒን በአንድ ቀን አሰመጠው። ጃፒ በመንፈስ ቅዱስ እያወራ እኔና ዮኒ ስማ ያደረግነው ውጊያ ለማንም በየትኛውም ቦታ ተደርጎ አይታወቅም። ከዛ በኋላ እጅ ሳንሰጥ ሁለታችንም በቃ አውቶማቲክ ቀየር ነው። የፍቅር ገባ የከተማ ልጅ ባባለ የትም ሆነ የትም ማለት ከተማ ነው። ግዴታ አንዱ ላሸንፍ ማለት የለም። ስማ ዮኒ ግዴታ አንዱ ላሸንፍ ማለት የለበትም። ኧረ በፍቅር ማውራት እንችላለን። ይቀላቀላል። ማ ጆካ ነው ጆካ ነው ምንድን ነው? የኔ ጁኒየር ነው ጆካ። አብረን እኔ የምልህ ከማንም በፊት እኔ ነኝ መጀመሪያ እዚህ ቤት ላይ ተከሰተ። ጆካ ግን ልጠይቅ፣ ስንት ዘመን እዮዳብ ጋር ሆነ ምንም አይነት ስለ ክርስትና ያልተዘጋገባችሁ ከኔ ጋር በፍቅር ክርስትና ያልተዘጋገብ ነው የሌለ እኮ እሱ እኮ መደበሪያ። እሺ ለካቻ እየጸለይን ነው። ሳርዬ ነይ አጋጣሚ ሆኒ ሳርዬ ውስጥ መለስኩልሽ አባቴ። ትላንትና ለሊቢያ መጠላ ስላሰና ዘረገፏል። ለሊቢያ እያሰባሰብ መጥተው ከፊት ይሉኛል አሮ ሚለኒያል ለሊቢያ ወገን የምናስ ሳርቸው ነው ማሰብ ራሱ ትልቅ ነገር። እግዚአብሔር ውይ ወንድማችን ነው፣ ይታገዛል። የሞትም እያሉ ያሉ ስላሉ ጠላቱ መታመም፣ መሞት፣ ማግባት ይሄ የሰው ልጅ ላይፍ ለወገን ደግሞ ለምን ብለን ነው? ሁላችንም አይደል እንደ ክፉ ደግ የተነጋገርነው? ሁላችንም ማዋጣት አለብን። ወንድማችን ለመናገር ሂዛው ብራዘር ዮኒ የእውነት ዮኒ ሬስፔክት በእውነት ሌላ ምንም ነገር ሰው ታሞ ሰውን እንትን ማለት ጥሩ አይደለም። ሰውኛ አሁን ዛሬ አስገብቼለታለሁ። ካቻዬ ካቻ ወንድሜ
ውብዬ ይመችህ። ይመጣል አንድ ቀን ጤና ይመጣል። ሁሉንም ያመሰግናል። እናቴ እንደዚህ እንደሆነ አይቀርም የሰው ልጅ። ሰላም ዮኒዬ ታርቾ እንዴት ናቸው? ሀይ ጃፒ ሀይ ጆከር ያው በቃ ተሰብስበን ካቻን መርዳት የምንችለውን እንርዳ ሁላችንም በጸሎትም በምንም። ወይ ግድ ይላል እናቱ ፓስተር ዮኒ ራሱ በጸሎት ላላልኩም ጸባዩን አያችሁት አለ እንዴት እንደተለሳለሰ ስራ እንዴት ነው ተሳለች ክብር የምር ዮኒ በዚህ ቤተሰቦችን ምኑ ህይወቴ ተቀይሮ ካቻን ይረዳል፣ በእውነት ይረዳል። እግዚአብሔር ይመስገን። እኔ ከድሮ አሁን አይደለም ድሮም ሆኜ እግዚአብሔር ምስክሬ ፕሮቴስታንት ወንድሞቼ እህቶቼ ይረዳል። ውስጥ ሳይኖር እኛ ላየን እስካሁን አላየን ማይንም እያሉ ይረዳል። እንግዲህ ለማንኛ የምትሉ ካላችሁ ቤተሰብ አደራ ወንድማችን ነው፣ ድሮ ማየት አለብን። እኔም ጋር ስለሌለ ተቀብለን እንሰጣቸው። የሳራ የባህል ልብስ እሷ ጋር የባህል ልብስ ሳራ ዱባይ ያለችው በእሷ መሴጅ አድርጋችሁ ይህ ስብስብ ከባድ ኤል ክላሲኮ ይላል። ኤል ክላሲኮ ነው እዚህ ጋር ያለው ስብስብ ከባድ ሚዛኖች ከጆከሮች ሁላችንም የሰለጠናል። ከጀመረ ረፍ ጦርነት የለም። እሱማ ይመጣል ሳታስበው ከች ጌታ ይረዳዋል። ከች ጆከር ወደ ራስ ተመለሰ። እግዚአብሔር ይርዳ፣ በጣም ይከተል። ይህ በጣም ያሳዝናል። በእውነት እንደዚህ መሆኑን አላውቅም ነበር። ጆካ ነው የዘገበ። ይኸው ግድ ነው መተጋገዝ። ያው ስክሪንሻት አንዴ ስክሪንሻት አድርጉት። የካቻ ኢንፎርሜሽን ነው ይሄ። ካቻ ንግድ ባንክ ነው። ንግድ ባንክ ነው። ንግድ ባንክ ነው። ዜልም አለው። ከሌላ ሰው እንዳትቀበሉ። ይሄ ነው ዌብሳይት አለ። ስክሪንሻት አድርጉና እባካችሁ ወንድማችንን እርዱልኝ፣ አደራ። በጣም ስማርት የሆነ ሰው ማለት እንደዚህ ነው። ይኸውላችሁ ዮኒንም ተሰዳድበዋል። ሌሎቻችሁ በጣም ግን እንደዚህ የክፋት መንፈስ ማንጸባረቅ ለምን ወዲያ አንተ አታመጣውም? አይ እሱ በራሱ ይፈምሳል በራሱ ይፈምሳል። ሲወለድ ከእናቱ ማህፀን ሲወጣ ነው ያዴሪ የሚባለው ግፈኛ። ከእናቱ ማህፀን ሲወጣ ምቀኛውን ተብሎ የተፈጠረው ነው። በቅናት መንፈስ የታጠረ በቃ እኔ ነኝ የፈመስኩት ቀድሜ ብሏል። በራሱ ይፈምሳል። አንድ ነገር የምትሉት ውሸት ጥሩ አይደለም። ክርስቲያን አዋሽ አካውንቴ እየተዘጋ ነው ብላል። ሁለቱም አካውንት አለ፣ አልተዘጋም። ከስር ቼክ አድርጉት። ከ2021 ጀምሮ አካውንቱ አልተዘጋም። ፎሎ ወዲያ ባንክ ቀን አካውንቱ ተዘግቶበታል። አያውቅም።
ሁለቱም አልተዘጋብም። ሁለቱም ከኖቬምበር ነው ምናምን ጀምሮ አለ። ሁለቱም አካውንት አልተዘጋም። ስለዚህ እንደተዘጋ 10 እየከፈሉ እንጂ ፌመስ ሆነ። እዮዳብ ሲመጣ ታስታውሳለህ? አማራን ሰድቦ እኮ ነው የመጣው። አማራን ሰድቦ ሙሉ አርጎ ሰድቦ ነው የመጣው። በተለይ ኦርቶዶክስ ልጅ ታቦቱን የሆነ ሳጥን ነገር ገዝቶ ጳጳስ መስሎ ኦርቶዶክስን ለጥልጦ እንደ እዮዳብ እኮ እዮዳብን እኮ አሳብዶታል። ዮኒን አስመስሎ አሻንጉሊት ሲተኛ ለሚስቱ የሚያሳያት የዮኒን ሐውልት በማክስ አሰርቶ አልብሶ ነበር እኮ አሻንጉሊቱን የሚደበድቡ በማክስ አሰርቶ ጆካዬ ቤተሰብ መጣ። የህዝብ ልጅ ስትሆን እንደዚህ ነው። በእውነት እና የእንትን የፍቅር መንፈስ እሱ ጋር የለም። ቴምፖራሪ ነው የፍቅር ፓስተር ግን የሚባለው ለምንድን ነው? ዮኒ ፓስተር ሆነ። እኔ እኮ ፓስተር ነኝ ለራሱ ነው የሚለው። ዘፋኝ ነኝ ይላል። በጣም ራፐር የታወቅኩ ነኝ ይልሃል። ዓለም ላይ እንደኔ ሀብታም የለም ይላል። ሁሉም አይለው ነገር ማለት የራሱ ቸርች ነበረው ከስሮ ነው ይባላል። የእሱ አይደለም። ሚስቱ ሚኒስትር ናት። ሚስቱ በጣም ጎበዝ ናት። በእሷ ስር ና እሷ ስርና ባህሪው ስላለ እንጂ ነበር። ባሏ ጥቁር ነበር ይባላል። ልጆቹ ምናምን እውነት ነው ነገር ላሲቁም በመድኃኒዓለም ቤተሰብ ተውኝ። ሌላ ነገር እኛ በጌታ ነን። ጃፒ እኮ ነው እያሳሳበ ጃፒ ግን አታሳስተን በመድኃኒዓለም አይባልም። ጆከር ስርዓት ጃፒ ሻተወል ተው ምን ነበር ያለ ቅድም እኛ ብቻ ሰለጠንበት። ይኸው ለኔ እኮ ጉዞ ላይ ግማሽ መንገድ ላደር ኡጋንዳ ነኝ አዎ እኛ ትተናል። ከ30 ቀን በኋላ ማኝ እዚህ ጋር ታየኛለህ። አንድ ላይ ብላይ ቁጭ ጆከር ጸልይለት ለዮዳብ ጸልይ። ምን ብዬ ልጸልይለት? አዎ ከዚህ ከምቀኝነት ስሜት እኔ አሜሪካ መጀመሪያ አሜሪካ ምድር ስራግጥ እዮዳብን ነው ማግኘት የምፈልግ። ኧረ ተው 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 ግን አይደለም። ጆከር አንዴ ዝም በልና ዮኒ ማኛ ይጸልይ። ፓስተር ዮኒ ለዮዳብ ጸልይለት። ለዮዳብ ከክፋት መንፈስ ያወጣ ጸልይለት። እሺ እኔ ልጸልይለት። ጸልይ። ስድብ ከሆነ ገጠል አውርዳ በወልድ መንፈስ ቅዱስ ነው የምጸልይለት። እዮዳብ ላይ ያለው የአጋንንት መንፈስ ይወገድ። አሜን በለው። አሜን አሜን። በቃ ትዳሩ አሜን በሉ። ሚውታንሱ አሜን አሜን። ትዳሩ ይባረክለት። አሜን አሜን። የሰው ልጅ ከማሳደግ ወጥቶ የራሱ ልጆች ይመስል አሜን አሜን ብያለሁ ነኝ። ጸሎቱ አቅጣጫውን ስሙ ይቀንስለት። ዋናው ነገር ታውቃለህ፣ ሚስቱ ጋር መተኛታችን በጨጓራ ምክንያት ስሙ ይቀንስለት። ጃፒ እንደው በፈጣሪ እኔ ጋር እሱ እንደፈለገ ትክክለኛ ጸሎት እኮ ነው። ላስላስ በጸሎት ታጅቦ ይላል። ኧረ ተው ላስላስ የሌለበት ጸሎት። ኧረ ልጸልይበት ተውኝ። ጃፒ ግን በጣም ጨካኝና ተንኮለኛ ነው። መጀመሪያ ወንድማችን ነው ወንድማችን ነው። እንደ ሴት ወይዘሮ ከሴቶች ብብት ስር ያውጣው ፈጣሪ ያውጣው። እንደ ወንድ እዚህ ጋር መጥቶ ከኛ ጋር ተሰብስቦ ፓስተርነቱን ተጠቅሞ ዮኒ ማኛ ቤት ያሉትን ፕሮቴስታንቶች ለማስተማር ያብቃው። አሜን በል። አሜን። ይሄ ትልቅ ምርቃት ነው። ምርቃት መጨረሻው የሚያምር ነው። እውነት መጥቶ ፕሮቴስታንት ወንድሙ እያደረገን ነው። ጃፒሻ ይቅር ማነው ጆከር ፓስተር ዮኒ ያወሩ እና ጆከርና ማን ነው ዳልቻ ለ9 ሰዓት እንዲሰዳደቡ ቁጭ ያለ ሰው ከክርስቲያን የሚገርም ነው። አንድ ክርስቲያን እንኳን እሱ እኔ በዓለም እያለው ያንን አላረፈው። ለአንድ ደቂቃ ብቻ አላየሁም። ሚሊየን ሰው ልኮልኝ አየው። ሲለሰ ብዬ ወጣ። ዘልጌ ነው እግዚአብሔር በሚያውቀው
ጆከርና ጂጂ ለ3-4 ሰዓት አቀጣጧቸው። 5 ሰዓት ብሎ ጎትቶ አንጥቶ ቀጣ ሄደች እንዳትባል ቁጭ አድርጎ አስቀጠቀጣት። አሁን ጆከር ቡቻርግና የሆነ ያባጃፒሻ ሌላም ሲኖር የሴጣን መንፈስን ይዞ የሚመጣ ሰው እኔ ቤት ሰው ሲታረቅ ነው የምታየው። ሰው አምጥቻ አላጣለሁ ግደል። ሰው ለመታረቅ እኔ ፔጅ ይገባል። ለመጣላት ግን እሱ ፔጅ ነው የሚሄደው። ለመጣላት ማን ተስማምቶ ያውቃል? እሱ ፔጅ ሄዱ ኔሟን አንድ ሰው አይስማማ። ሰው ለማጣላት እሱ ቤት ሄዳል። ሰው ለማዋደድ ግን ግደለኝ መቶ በኮመንት ሰው የሆነ ይቅርብ ይላል። ተዋንተ ጆከር ዝም በል እስቲ ቆይ። ኧረ ጥሩ ምክር እና በእውነት ነው ሰው ሲጣላ ሮጦ በቃ ደስታውን አይችለውም። እና ይሄ መንፈስ መራቅ አለበት። መራቅ ያለበት መንፈስ ነው። ጥሩ መንፈስ አይደለም እያልኩ ኦልዌይዝ ነው። እንደ ወዳጆቼ ናቸው የኔዎች ናቸው። እና እውነቴን ነው። የፍቅር መንፈስ፣ የወንድማማቾች የቅናት መንፈሱን ያንሳለት። እችን ብቻ ጸልይ፣ ከዛ በኋላ ይስተካከላል። እናቴ ስንፈተ ወሲብም አለበት እሱ ራሱ ስንፈተ ወሲብ ውስጥ አለ ችግራ ጠቅላላ እውቀት ነው። እኔ ከቅድም እየተናገርኩ ነበር። የጨጓራውን ስብ ይገልግለው በሉ እያልኩ በተወሲቡ እዛ ላይ እና በእውነት ለፍቅር የሰበከበት ጊዜ በጣም ነው ማዝነው። የለም በቃ ሰው እንዲጣላ አንዱን ይዞ አንዱን ማጣላት፣ አንዱን ይዞ አንዱን እኔ አሁን ስልስ በፊት ለብቻዬ ማንንም አልፈልግም። እኔ እኔ ጋር የነበሩት ሰዎች ሜዳ ላይ ነው የሚወጡ። ገባ ስትልት ስርዓትን ችለ ነው የምትደርሰው። እሱስ ይሰበስባል እና ራሱን ችሎ መቆም ያቃተው ሰው ነው። ያሳዝነኛል። በማሰስገሰሱን ነው የሚሰበስበው። ሰሞኑን ልሼዋለሁ። ይህን 2 ቀን ልሼዋለሁ። አሁን ሌላ ሰው ጋር ሲጣላ ብሎኩን ይፈታኛል። ራሴ ትላንት ላስላስ አድርጌው ብሎ ካርጎኛል። ጃፒ ምን መስል ጃፒ አንተ ነው ጆከር አረቆይ ፓስተሩ ሆኒ ጥሩ ዝበልስቲ ምንድን ነው የሚጮው? እኔ አሁን አንድ ነገር የምነግረው ለዮዳብም ለሌሎቹ በተአምር በስድብ ጆከርን ጃፒን ማናደድ አይቻልም። እስከ ጥግ ድረስ የሚናገሩ ልጆች ስለሆኑ በስድብ እሱ ማናደድ አይችልም። እሹድ ቢያናት ወይ ገባ በስድብ እነሱ እናቱን ብትሰድበው ወንድሙን እህቱን ብትል አይሰሙም። ምክንያቱም ተረጋጊ ስለሆኑ ማለት ነው፣ አይሰሙም። ስለዚህ ማናደድ የማይቻለውን ባልሆነ ነገር እሳደባለሁ አናዳለሁ ማለት ድክመት ይመስለኛል። ስለዚህ እኔን ሰው የሚያናደኝ በፍቅር ብቻ ነው። አባት በፍቅር ከቀረበች ሰውየው በዛ ገባ የተሸሚ እሱ በዛ በስድብ አሁን ጃፒን አናዳለሁ ብለህ ብትጮ ብትውል በፈለግከው አሲዝ አታናዱት። አሲዝ ዩኬ ስለዚህ ማስተዋል ይጠይቃል። ማስተዋል ላይ 0 ነው። ዮኒ ማኛ ከሴቶች ጋር ነው የሚለው ምናምን ካለ በኋላ ሰብስቧቸው ሴቶቹን ቁጭ ብሎ ተገኘ። እኔን እኮ ከሴት ጋር ነው የሚውለው ሴት የፈረደበት መማርን ለምን አቀርብ ሲለጠልጣት ነበር ዛሬ ምን መማርን ዮኒን ብቻ ነው የምታከብ ዮኒን ነው የምትከርቢ። እኔ ከሱ ቀድማለሁ። እኔ ነኝ ጨዋው መማር እኔ ቤት ሞዴሬተር ና እኔ እሷ ቤት ሞዴሬተር ነኝ። ትንሽ አለ ትንሽ ልጨምር ማ ፋሚሊ መማር ሲነኳት ዮኒ ማኛ እስቲ ሂድና ምንም ሳትናገር የእሷን ስም ለማጥፋት ያልሄድክበት መንገድ የለም ኢን ሂስትሪ። በቃ ይሄ የተቀበልከውን ገንዘብ ልርዳ ብለህ የመጣውን ተመስግን የተሰጠውን አምጪ ብለህ ሮሮ ላይ ቆም ይርብስ እና ራሱ አይታይ $200 እኮ ሰጡ ነው። $200 ሰጡ ከአንዳንድ አየር ላይ አስመለሰ። ከአንዳንድ አየር ላይ እንዴ በጣም ከባድ። አይ ችግርማ አለ።
ምንድነው አሁን ለምሳሌ እሱ ቤት ገብቶ አንተም ጃፒ ቢጫወት ዌብሳይት ቢጫወት ቫይበር ጆካ ቢጫወቱ ምንም አይመስልም። ለምን እሱ ቤት ሄድ ካለ መብት። እሱ ግን እኔ ቤት ነው ትለቀለታል። እሱ የተጣላው ሰው ቤት መግባት በእሱ አስተሳሰብ ከእሱ ጋር ከተጣላ ከሁሉም ጋር መጣላት አለበት። ለእሱ ደግሞ ይሄ አሳዝነኛል በጣም። ይሄ ምንድነው ደካማ ሰው ስትሆን እኔ ወደድኩትን እኔ ጠላሁትን ጥላ የሚል አስተሳሰብ ይዘጥታል። የምትዋደድ ከሆነ ግን እኔ አይነት ካከበርከኝ ለምን እሱ ቤት አንበሳ ስትለቃቸው አዶን ኬር። ምክንያቱም ጸብ ከኔ ጋር ከኔ ጋር እሱ ጋር አንድ ጥያቄ ነበረኝ። ሌሎች እማውቃቸው በሴትም አለ በወንድ ብቻ ሳይሆን በሴትም አለ። በሴትም ምን አሉ አንዱ ከእሱ የተጣለውን ከወደድክ እንዲሁ ፋን ከሆን ይቦልቀዋል። ደካሞች ናቸው፣ በጣም ደካሞች ሰዎች አሉ። እና እንደዚ አንድ ነገርኛ የሰማሁት ትናንትና የመጣልኝ መረጃ ከነ ፎቶ መረጃ ነበረኝና ዮዳ እንደዚህ አሁን ላልከው አንተም ስንፈተ ወሲብ ስላለበት እንዲህ እጁን አስራ በጅራፍ ነው ጀርቦ ነው የምትገኘው። እኛ በጌታ ነን። ይቅር በለኝ የጌታ ሰው ናርገ ከወገብ በታች ከጨጓራው በታች ከንበቱ በታች ጌታ እኛ ጋር እንደዚህ አይነት ወደ አጣው ይህም መንፈስ ወጋ ነው። እሱንም ዞረ ዞረ ታስገባለታላ ወደ ታይሚንግ እየጠበቀ አሁን የመጨረሻ መጥፊያው ነው። እዮዳብ አመንክም አላመንክም ከዚህ በኋላ አንመለስለት። ሚሊዮን ለምነኝ አልመለስለት። ፈጣሪ ሆነ ግን የእሱ ነው። በሲሪየስ ምናምን አትያዙት። የሆነ በሲሪየስ የሚወስደው ሰው የለም እኮ እሱ መጥፋት ያለበት ዳሷ እኮ አካውንቱ ራሱ ማይዘ ወስኛበታል። እኔ እንደፈለጋችሁ እኔ ጋር ምንም ነገር ስለሌለ ፓስተር ህግ ገባ መተን እሱም ፓስተር ስለሆነ እንትናችንን በመድኃኒዓለም ተው እንድትገጽስልን ነው። ልዕልቲ በጌታ አይደሉም እንዴ? በፍጹም መቼም አይቀበሉ። ውሰዷቸው ወደ ፈለጋቸው። ፍቅር ሲዝም ከተቀበላቸው እንጠይቀዋለን። ፍቅር ሲዝም በፍጹም በጌታ በጌታ የሆንን ተዉ ነው የምንለው። ፍቅር ይዝም ራሱ አይቀበልም። አይወደብን አይወደውም። ፍቅር ይዝም አካውንቱ ላይ ካላስገባሽ መጋኛ የለስን ምን አስበን አረጋጋኝ። የልሳን ጊዜማ ቆልፋለሁ ለማየት ያ ልሳንን ይዘጋላል። እኔ ግን ዮኒን ባየው ደስ ይለኛል። የሆነ ቀን አብሬውም ሄጄ ቢሆን እኔ ጋማ ክርስትና ይመችና እንትን ስትል ልሳን ስታወራ ማየት ፈልጋለሁ። እዛ ድማ ቆልፍሻለሁ። እንዲህ ነው የሚልሽ ዮኒ ሪዩም ፓራላ ፓራሊስ ባሻራ ፓራ ከተተቸው በፊት ጠረባትኛ በልሳን ሜጣል ቲክቶኩን እንዳለ ይቀይረዋል። ጠብቅ ዝም ብለህ ይቀይራል። ቤተሰብ በሙሉ እኛ ጋር ነው የሚመጣው። በፍቅር ነው የምናመጣው። መጣን እኮ ተሰብስበን ያ ግድ ይላል። ይህንን ሁሉ ህዝብ አታዩትም? ምን ሰብኮን ይርቀዋል። ህዝብ ይርቀዋል ሲባል ህዝብ ቀረብ። እኛ ጋር መራቅ የለም አባል ይሆን ግን የመጨረሻ ልጅ ነህ ኖ ከመጨረሻ ሁለተኛ 8 ነን። ከ8 እናቱማ በጣም ነው ሰፈር ውስጥ ተመርቋል። ፍቅር ያለው ሰው የማይጠላው ሰው እኮ የሰፈር ልጅ በጣም ነው የሚወዱኝ። እግዚአብሔር ምስክሬ ልጅ ሆኜ ለእውነት ለማውራት እኔ ጋር ነበር የሚመጡ። ዮኒ ጠየቅ ነው የሚባል እግዚአብሔር ምስክሬ አይመች ውሸት ምናምን አይነፋ ጓ ነው የምልህ። ከድሮም ግትር ነኝ፣ በዛ ባህሪ ግትር ነኝ። እሱ ባህሪ አለ የሆነ እውነት ነገር ወዳል ደስ ይለኛል። የሆነ ሰው ግን ጠፍቶብሃል። ማኝ እዚህ ጠፍቶብሃል
ለምን እሱ አልተቀበለ? ማኩ ጓደኛ ማኩ እያለ እንጂ እሱ በራሱ ዓለም ያለ ብራዘር ነው። በጣም ወደው እንደሆነ ወደው ወንድሜ ነው። እሱ መቀበል አለበት። እሱ መባል ዓለም ያለው ሰው እኔ ጋር በጣም ያነባል። መኩ ምን መሰለ በጣም አንባቢ ነው። እኔ ቤቱ ይቻላል ቤቱ ወደናለሁ የሌለ መጽሐፍ የለም። ማነበው ነገር ጀግና አለው። ስለ አኑናኪ ያለው መጽሐፍ ቅዱስ አለው። ምን የሌለ ነገር አታመጣመቁ። በጣም ነው የሚያነበው። አንተ እዩደብማ ወዶ አይደለም ይቀር እንዳለ ቲክታክ ዋና ሴቶችም ሞዴሬተር ናቸው። ቤት ቲቲም አላት እዚህ የኔዎቹማ አለ ዋናዎቹማ ከድሮም የኔ የነበሩ አንተና ዮዳቤትም አላቸው እኮ የኔ እነ ቫይበር የኔ ቤት ነው። እኔ እዛ ቤት አለች ወይ ብዬ እኛ ጋር ጆከር ቲቲ ዮዳቤት ለምንድን ነው ታዲያ የምትከተክተን? ቲቲ አታደርገው በረፍ ጃፒ መቼም ከትላንት ወዲያ ገብተዋል። ቲቲ አንቺ ነች አንተን ሪያሊቲ ሾው ምናምን ነገር ቲቲ ራሷ ነች። አሁን ፍቅር አይ ሪያሊቲ ሾው ነው። ቲቲ አይደለችም እንዴ? አብዳል እንዴ? ኧረ በጭራሽ ወፌ አይ ግን የትም አባታችሁ ዮኒ ፕሊስ ዮኒ አንዴ ይኸውላችሁ የትም ብትሄዱ ወደዛም ብትወርቁ ከነ ስህተቱን አርመን ዮኒ ወንድማችን ነው። ማስተዋል የሚችል የተማረ ወንድማችን ነው። ስህተት ቢኖርበት ስህተቱን ማናችንም መተን እንመክረዋለን እንጂ ምረ እከካሞች አንለየውም። ሰምታችሁ አለዛ ሰምታ ፋሚሊ አለ። እኔ ደግሞ ወዳጆቼን ከፍለኝ ጥላ ብትለኝ የማልጠላ ሰው የኔ ሆኑ እናዛብዳቸዋለን፣ ገና እናንገበገባቸዋለን። እንዲያውም ጆካ ግን አንዳንድ ሰዎች በጣም ቢጋጋጡ እንኳን ሰው አይወዳቸውም። ለምንድን ነው? በነገራችን ላይ እኔ አንድ ነገር ልንገራችሁ። እኔ ከዮኒ የምወደውን ነገር እንደ ዮኒ መረጃ የሚላክለት ሰው የለም። ሁለተኛው እኔ ነኝ። ግን የማንም ሰው መረጃ ለማንም እንኳ አሳልፎ ሰጡ ለእኔ እንኳ ልኮልኛል። እናቴ ትሙት አልወድም ወላሂ ለምድ ኃይለኛ መረጃ የተባለች ቲክታክ ላይ የተነካካው ሰው ቀርቶ ያልተነካካው ሁሉ ይላክለት። የአንድ ሰው መረጃ አሳልፎ ሰጥቶ ያውቅ ምን ይጠቅማል? እምልህ በእንትን ካልሆነ በስተቀር ምን ይጠቅማል? እንደ ጋሼ እኮ ይህንን ቢያገኝ እኮ አደባባይ ላይ ንጉሥ ማንም ይቀረዋል። ፈጥሮ ሊያወራ የለ እንደ ፈጥሮ እኮ ነው የሚያወራ። አካውንቱ ሳይዘጋ የታክስ ሰራተኛ ነው። ለአምሮት ለካ እንጀራ ጠፍጥፋ ትጠብቀዋለች። ኧረ ተው በመድኃኒዓለም ነው የሚስት እኮ ለአምሮትን አትናገራት። ለአምሮት ለአምሮት ሳስብልበት ቤቱ ኮመንት ላይ እንዳለ ዘጋው። ለአምሮት አታስብል በእናትህ ለአምሮት በእናትህ ራሱ እየተባረከ አይደል? ጆካ ተመልሰህ ትሄዳለህ አይደል? ባርከን ዮኒ ባርከን ችግር አለ። ለምን ከጃፒ ጎን ተቀመጥክ? አየህ፣ ተጋባብ፣ ተለከፍክ ገና ለከፈ ዮኒ ፈልገን እኮ አይደለም ዮኒ፣ እኛ ጸብ አልፈለግንም። ግን የላምሮት ጡቷ ወደፊት አጎንብሳለች አሉ። ይቅር በለን ይቅር ይበለን። ጃፓ ይብራ የበሉ በቃ መልካም ጊዜ ይሆንላችሁ። እሺ ወይ ብዬ ዌብሳይት እናመሰግናለን። እንዲያዋጡ በእናትህ ንገርልኝ። ይኸው ስክሪንሻት አድርጋችኋል አይደለ? የካቻን ወንድማችን ካሻፕም አለ ሚታይ ያሳያቸው በፕሮፋይል አድርጊና ለጥፊላቸው ሚታይ አንቺ ሚጥሚጣ ግን ዮኒ ቤት አሁን ምቀኞች ላይ እኮ ነው ለመሰለ ለምን ተረዳ ብለው ረበሹ ዮኒ። አይነፋ እንዴ ምን ወንድማችን ማን ያልተናገረው ችግር አለው? እስከ ዛሬ እንዴት አልታመመም ያለው ሁላ አለ እንጂ በጣም የታመመ ሰው ላይ እንደዚህ አይነት ነገር ምንም ብትጣላ አይባልም። ሲሪየስ ሰው እኮ ነን እኛ። መቼ እንደምንሞት እናውቃለን እንዴ? ይሄ የኢትዮጵያ አካውንት ነው። ይሄ ሁሉ እኮ የሚያወራ ግን ማኛው ታውቃለህ? ሁሉም እኮ ቲክታክ ላይ መጥቶ የተቀየረ እኮ። አዎ
ስራ አይደለው። አንድ ቢጃማ ሳምንት የሚለብሱት ሁሉ አንድ ቁምጣ ሳምንት የሚለብሰው ሁሉ ነው ይህንን ነገር የሚናገር። በጣም ይደብራል። የሰው ልጅ ከታሞ ጥላት እንኳን እኔ ጥላት ብል እኔ ላይ ስንት በህይወት ያደረሱት ስንት ነገር እኔ ተናግሬያለሁ። ጥላቴም ምናምን ብዬ ማንንም ተናግሬያለሁ አይባልም። የሰው ልጅ ሲታማ ይሁን እንኳን ብዙ ነገር አለ፣ ግን እግዚአብሔር ይማል። ማለቴ እኔ በጣም የታዘብኩት ምን እንደሆነ ታውቃለህ? ገስት ላይ ገብተው ማለት ነው ገስት ላይ ገብተው ድብን ይበል ምናምን ሲሉ ቢሞት ምስጥ ሆኖ አይበሉት። ላይክ በጣም እኔ ይሄ ነገር ይለቅ ይሄ ነገር ይለቃላችሁ ማለት እንደምመጣ ሚጣ እኔና ዳለቻ በጣም መቼም የማንስማማበት ቢሞት ተከትየው ሲሆን ልጅ አብሬው ሞታለሁ ያልኩት። አሁን በካቻ ልክ ታመመ ተብሎ ቢመጣ ፈጣሪ ይማረው እላለሁ። ገንዘብ ባላሰባስብለት ሞቱን አልመኝለት። ከባድ ለምን ሰው ስለሆነ ተይዟል፣ መናገር አይችልም። በጤናው ግን እፈልገዋለሁ። አንዳንዴ ደግሞ ዝም ማለት ጥሩ ነው። ዝምታም ትልቅ ነገር፣ ዝምታም መልስ ነው። አንዳንዴ ባላ አሁን እኔ አይመለከተኝም። ኩማናሬ አንግባባም ታውቃለህ። አሁን እንግባባለን። የለሳሞች በፊት ግን ያን የእሱ መዋጮ እኔን ስለማይወክለኝ ከሱ የበለጠ የተቸገረ ማህበረሰብ ስላለኝ እኔ በዝምታ ነው ሁሉን ያሳል እንጂ ሌላውን ሰው አትርዱ አይደለም። ህሊናው የሚወቅሰው ወንድ ልጅ ነው ተቸግሬያለሁ ብሎ መጣ፣ የሚረዳው ይርዳው። እኔ ግን እዛም ችግሩ አይደለም ታሞ ነው ህመም ነው ማግኘት ገባኝ። በቁሙ ላለው እኮ ነው ጫልኩሽ ያለሁት የሚታይ በቁሙ ላለው ግን ለታመመ ሰው ታሟል፣ በቃ በፈጣሪ እጅ ተይዟል። ምንም ነገር ብትናገር አሁን በታመመ ሰው ላይ ወይ ዝም ማለት ወይ ደግሞ ከተቻሉ መርዳት። እኔ በዛ በዝምታ አንተ ዮኒ ምሳሌ እዚህ ከተነገረ አይ ሂዱ ሌሎቻችሁ ሂዱ እኔ ስራ ላይ ስለሆንኩ ነው ባላየ ባየር ላይ እኮ ተሰማ። አዎ ይቻላል፣ እኔ እስማማለሁ። ግን እኔ አሁን ሲሞት ስማ፣ ሰው ልጅ ቢሞት እንኳን ሞተ እያልክ አይጨፈርም መቼስ። ከባድ ቢሞት እንደዚህ ሰውዬ ህዝብ በሞት የሚቀልድ ሰው የለም። መዝቀጥህንና ማነስህን ነው ሰው ከአንተ የሚገምተው። ገባ? እኛውን ከኛ በላይ ባለጌ የለም። እንደዚህ አይነት ነገር ግን አላራምድም። ማግኘት ይዳን እንጂ በገንዘብ የሚፈታ ነገር እስከ ደም ጠብታ ድረስ እንሄዳለን። እግዚአብሔርን ነው የምነግርህ እመቤቴ፣ ደም ጠብታ ድረስ ነገርኩ። ቤተክርስቲያን ቆመን እንለምንለታለን። አንድ አራት ተሳቢ ያሉኝ እነሱን እሸጣለሁ። ይሄ ነገር ያልፋል፣ የእውነት ያልፋል። ማግኘት እኔ በጣም ዲስአፖይንትድ ሆኛለሁ። ማለት እኔ ለምን እንትን አልረድምናቶች በዚህ ጉዳይ እሱ ለነገሩ የተናገረው አማራም ብሎ ሌላ ብሎ አይደለም። አማራው ነው የሚሰድበው። የትግራይ ልጅ መታ 50 ሺህ ብር ረድታለች ትላንትና። እንዴ አማራው ነው የትግራይ ልጅ መታ ቤተልሔም ዳኛቸው ቤት 50 ሺህ ነው 60 ሺህ ሰጥታ ነው ሄደችው። የትግራይ ተወላጅ ልጅ። ኧረ ሌላ ብሔር ናቸው። ሳራ ቤት ዛሬ ራሱ ሲሰጡ የነበረው ምንም እኮ ከብሔር ጋር አማራው አንድ ቀን ጌም እንደኛ እንኳ ተጫውተው አያውቅም። በጌም እኔ 30 ምናምን ሌብል ያለው ስንት ዶላር እንደሆነ ማስላት ይችላል። አንድ ቀን ጌም እንኳ ተጫውተው አያውቅም። ለእኛ ነው የሚሰጠው እሱ። ያ ከአማራነቱ ራሱ የሚገርምህ ከአንተ ጋር ይስ እንዲፈጠር እግዚአብሔር ምስክሬ በውስጥ ሚሊዮን ነገር የሚለኝ እሱ ነበር እና አውቃለሁ። ያ ምናልባት ነግሮ ሊሆን ይችላል። እኔን ራሱ የሆን ይበቃ አሁን ምናምን ብሎ ብዙ ነገር ብሎኝ ያውቃል። ሚዲያ እኮ ነው። ትጣላለህ፣ ትታረቃለህ፣ ትጣላለህ፣ ትታረቃለህ። በህይወታችን ብዙ ነገር የደረሱ ነገሮች አሉ። ይሄ ነው ብለን ግን አንናገርም። እኔ አልናገርም። ቢሆንም ግን የሰው ልጅ እኔ ነገርኩ እኮ ከዳለቻ በላይ ለእኔ ልዩነት በጣም ልዩነት ቢሞት አብሬው ሞታለሁ የምል ሰው ነኝ። ታሞ በሱ ልክ ቢመጣ ፈጣሪ ይማረው እላለሁ። መጥፎ ነገር አልናገር። እንደዛ መደረግ አልነበረበት። እኔን ከጠየቃችሁኝ ዝም ማለት ወይ ደግሞ መተው፣ እኔ እንደዛ አደርጋለሁ። ለማንኛውም ክብር በሉልኝ ቤተሰብ፣ ሰላማችሁ ብዝት ይበል።